ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን የምስራቅ ልኖር ለልጆቼ ቤተሰቦች እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። እግዚአብሔር አምላክ በልጅ ይባርካችሁ። በስራችሁ ሁላ ስኬታማ ሁኑ። ዘራችሁ ይባረክ። ውድና የተከበራችሁ ቤተሰቦቼ ኢትዮጵያውያን ኤርትራውያን፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ ለእኔ ካነበብኳቸው ለእናንተም ይጠቅሟችኋል ብዬ ነው ይዤላችሁ የመጣሁትኝ። እንግዲህ ዛሬ ይዤላችሁ የመጣሁት የወይራ ዘይትና የነጭ ሽንኩርት ፍቱን መድኃኒት። ነጭ ሽንኩርትና የወይራ ዘይት ምን ያህል ጥቅም አለው ለሰውነታችን የሚለው ነው። የወይራ ዘይት በነገራችን ላይ እግራችንን ማታ ማታ በምንተኛበት ጊዜ ከመተኛታችን በፊት እግራችንን ታጥበንም ሆነ ሳንታጠብ መሳጅ አድርገን ሙሉ እግራችንን ውስጥ እግራችንን ከላይ ጀምሮ መሳጅ አድርገን ስንተኛ በጣም የልብን ምት የሁሉንም በቃ ደም ስር ብዙ ነገር እግራችን ውስጥ እያንዳንዱ ኩላሊት፣ ጉበት ሁሉ ነገር በእግራችንና በእጃችን መሃሎች ውስጥ እንትን አላቸው፣ ትስስር አላቸው የተያያዘ ማለት ነው። እና ጠቀሜታ አለው፣ ተጠቀሙት። ዛሬ ይዤላችሁ የመጣሁት እነዚህ ሁለት የምግብ አይነቶች አደባልቀን በምንወስድበት ጊዜ የተዘረዘሩትን የበሽታ ታምራዊ የሆነ ውጤት ማግኘት እንችላለን ይላል። እንግዲህ የጡት አጥንትንና የአንጀት ካንሰርን ይከላከላል። አንድ የሻይ ማንኪያ የወይራ ዘይት አንድ የሻይ ማንኪያ የደቀቀ ነጭ ሽንኩርት ጋር በአንድ ብርጭቆ የሞቀ ውሃ ውስጥ በመደባለቅ ጠዋትና ማታ መጠጣት ፍቱን የጡት ካንሰርና የጡትን ካንሰርና አንጀት ካንሰርን ይከላከልልናል ማለት ነው። የመገጣጠሚያና የአጥንት ህመምንም ብግነትንም ይከላከላል። ድካም ስሜትንም ያስወግዳል። መስማትንም ችግር ያስወግዳል። የመስማት ችግር ያለብንንም ያስወግዳል ማለት ነው። የልብ ህመምን ይከላከላል። የወይራ ዘይቱን ትኩሱን ተልጦ የደቀቀ አንድ ራስ ነጭ ሽንኩርት ጋራ ደባልቆ ጠቅልሎ በቀን 2 ጊዜ መመገብ በምግብም ሰዓት ብንመገበውና ብንወስደው ብዙ ጠቀሜታ አለው፣ ለልባችን ጠቀሜታ አለው ማለት ነው። ከፍተኛ የደም ግፊትንም ይቀንሳል። 2 እጅ የወይራ ዘይትና አንድ ነጭ ሽንኩርት ጭማቂ አድርጎ በመውሰድ ከፍተኛ የደም ግፊትንም የህመም ስሜትንም ለአንድ ወር በተከታታይ ብንወስደው ሊጠፋም ይችላል። በእንትንም ተረጋግጧል፣ በጸሐፊዎችም ተረጋግጧል ማለት ነው፣ በሐኪሞች ለስትሮክ እና ለልብ ህመም የሚዳርጉንን ኮሌስትሮል ወይንም የደም ቅባትን በእጅጉ ይቀንሳል። የወይራ ዘይት የኮሌስትሮልን የልብ ህመምን የሚያደርሰውን ኮሌስትሮልን ወይንም የደም ቅባትን በእጅጉ ይቀንስልናል። ጉንፋንን በሰዓታት ውስጥ ያስወግድልናል። አንድ የሾርባ ማንኪያ ለብ ያለ የወይራ ዘይት ከሩብ የሻይ ማንኪያ ዱቄት የነጭ ሽንኩርት ዱቄት ጋራ ደባልቆ መውሰድ በጣም ፍቱን መድኃኒት ነው፣ ለጉንፋን ማለት ነው። ለጉንፋን ላለብን ሰዎች ረጅም እድሜ እንዲኖረን አስተዋጽኦ ከፍተኛ ነው። ነጭ ሽንኩርትን ከወይራ ዘይት ጋራ እየቀላቀልን በየዕለቱ ብንመገበው ከምግባችን ጋራ ልምድ ብናደርገው በጣም ጠቀሜታ ስላለው ልምዳችን ብናዳብር ጠቀሜታ አለው ማለት ነው። የቆዳ ህመሞችን ትርጉም ባለው መልኩ ያስወግዳል። በቆዳ ላይ ችፍ ብሎ ለሚወጣ፣ ለሚያሳክክ፣ ለሚያቆስል የቆዳ በሽታ 3 የሾርባ ማንኪያ የወይራ ዘይት ከአንድ የሾርባ ማንኪያ የነጭ ሽንኩርት ጭማቂ ጋራ ተቀላቅሎ በሚያሳክከው ወይንም በቁስሉ ላይ ማታ ማታ መቀባት በጣም ጥሩ
ጠቀሜታ አለው። ያልተገቡ የሰውነት ክብደትንም ለመቀነስ ወሳኝ ነው። 2 የሾርባ ማንኪያ የወይራ ዘይት ከአንድ የሻይ ማንኪያ የነጭ ሽንኩርት ጭማቂ ጋራ በአንድ ብርጭቆ ለብ ባለ ውሃ ጋር መደባለቅና መውሰድ። ዘወትር ወደ መኝታችን ከመሄዳችን በፊት ይሄንን መተግበር በጣም ጥሩ ነው። ውድና የተከበራችሁ ቤተሰቦቼ በቅርባችን የምናገኛቸው ይጠቅማሉ የማንላቸው ነገሮች በጣም ይጠቅሙናል። ነጭ ሽንኩርት፣ ሎሚ ሁል ጊዜ በሰላጣችን ላይ ሎሚ በርከት አድርገን ብንበላ ምን ያህል የጉበት ቅባት ስብ ያለብንን በሰውነታችን ያሉትን ስብ በጣም እንደሚረዳን ብንትን በማለትና በጣም እንደሚረዳን ወቁ። ይሄ ጉበት ሊቨር ምናምን የሚባሉት ስብ ጉበት ላይ በራሳችን የሆነ ስብ ነገር እንዳይኖረን ሎሚ በምግባችን ማካተት በጣም ቆንጆ ነው። ነጭ ሽንኩርት፣ ሎሚ በሰላጣ ላይም እንደዚህ በቃ ጠቀም አድርጎ መጠቀም ከጨው ይልቅ በጣም ቆንጆ ነው። ለደማችን፣ ለሰውነታችን፣ ለፊታችን ቆዳ መርዛማ ነገሮችን ያስወግድልናል። ሳይበዛ ነው ደግሞ ሳይበዛ አንዱን እናክማለን ስንል አንዱን እንዳንጎዳ ሳይበዛ ነው። ነጭ ሽንኩርት በጣም ኃይለኛ ስለሆነ ሳይበዛ ከሎሚ ጋር አድርጋችሁ በጣም ቆንጆ ነው። አብሶ በዓመት በዓል ሰሞን የተበላውን ምኑን ከጾም ጋራ በምንጾምበት ጊዜ እንደዚህ አይነት ነገሮችን ብናካትት በሰውነታችን የተጠራቀሙ አላስፈላጊ ስቦች የተጠራቀሙ ደም መርጋት ምናምን እነዚህን ያስወግድልናል። በተፈጥሮ መንገድ ራሳችንን ጤናችንን መጠበቅ እንችላለን። አይምሯችን ሪላክስ እንዳያደርግ በቃ የሆነ ጤናማ አመጋገብ ጤናማ ኑሮ እንዲኖረን ያደርጋል። ሎሚ በጣም በጣም ጥሩ ነው። ከነጭ ሽንኩርት ጋር ሁል ጊዜ በምግባችን ብናዘወትረው በጣም ጥሩ ነው። እኔ ተጠቅሜው ስላየው የወይራ ዘይት ደግሞ በተቻላችሁ መጠን የወይራ ዘይት በጣም ፍቱህ መድኃኒት ነው። ማታ ማታ ስተኙ ውስጥ እግራችሁን እንዳለ ሙላውን ከቻላችሁ በጨው ዘፍዘፍ ለብ ባለ ውሃ ጨው ዘፍዘፍ አድርጋችሁ ውስጥ እግራችሁን እዛ መሳጅ ማድረግ መቀባት። ከዛ በቃ እንዲህ ያለ ጥሩ ምዝምዝ አድርጎ ነው ውስጥ ያለውን ሁሉን ከአይምሮ እስከምን ያክማል። እግራችን የትልቅ አውራጣታችን አይምሯችን ብዙ በዚህ ነገር እመጣበታለሁ። ስለ እውነት እኔ ሳይኮሎጂስት አይደለሁም፣ ግን በጣም ጎበዝ ነኝ። በጣም አነባለሁ። እንግሊዘኛውን ትራንስሌት አድርጌ ኮፒ አድርጌ ትራንስሌት አድርጌ አነባለሁኝ። ከነኚህ ብዙ ነገር አውቃለሁ። አንዳንዴ አሁን አውራጣታችን ትልቁ አውራጣታችን የእግራችን በሚያመን ጊዜ አይምሮ ጭንቀት ነው። አይምሯችን በጣም ተጨንቋል፣ በጣም እንትን ብሏል። እና እንደዚህ አይነት ነገሮችን በራሳችን ማከም እንችላለን። ራሳችን ማገዝ እንችላለን። እና በጣም ጠቃሚ ነገሮች ናቸው ብዬ ለራሴ ካነበብኳቸው ለእናንተም ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። ውድና የተከበራችሁ ቤተሰቦቼ እንግዲህ ላይክን በማድረግ አግዙኝ፣ ሰብስክራይብ በማድረግ ቤተሰብ በመሆን አግዙኝ እና አበረታቱኝ። ይጠቅማችኋል ያልኳቸውን ቪዲዮዎች እንደዚህ ይዤላችሁ እመጣለሁኝ። አዲስ የሆናችሁ ግን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ቪዲዮ ሙሉውን በማየት ላይክ እና ኮመንት አስተያየት በመስጠታችሁ ኮመንታችሁን አያለሁ ማለት ነው። እስኪ ምን ያህል ተጠቅማችሁበት አይቶ ብቻ መተው ሳይሆን ብዙ በሐኪም ደረጃ የሚያስተምሩን አሉ። እነኚህ ነገሮችን ማየት ነው እንጂ አይቶ መተግበር ነው እንጂ አይቶ እንትን ማለት አያዋጣም። እንግዲህ በሌላ ቪዲዮ